ጤና ይስጥልን እንደምን ቆያችሁ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱን ዜናዎች ይዘን ቀርበናል። ዮሐና መኮንን ከመላይ ስቱዲዮና የስርጭት ባለሙያዎች ጋር ዜናዎቹን ወደ እናንተ እያደረስኩ አብሬያችሁ ቆይታ አደርጋለሁ። አብራችሁን ሁኑ። በኤርትራ መንግስት በቀይ ባህር አፋር ህዝቦች ላይ እየደረሰ ያለውን ስልታዊ የዘር ማጥፋት ወንጀል ለማስቆም አህጉራዊና ዓለም አቀፋዊ ተቋማት ጫና እንዲያሳድሩ የቀይ ባህር አፋሮች ዲሞክራሲያዊ ድርጅት ጥሪ ያቀረበ። ድርጅቱ አጠቃላይ በቀይ ባህር የአፋር ህዝቦች ላይ በአስመራው አገዛዝ እየደረሰ ያለውን ግፍና ጭቆና አስመልክቶ መግለጫ ሰጥቷል። ቤተልሔም ሰለሞን መግለጫውን ተከታትላ ተከታዩን ዘገባ አዘጋጅታለች። የቀይ ባህር አፋሮች ዲሞክራሲያዊ ድርጅት በህዝቦች ላይ እየደረሰ ያለውን የሰብአዊ መብት ጥሰት በመቃወም ባለፉት 28 ዓመታት የትጥቅ ትግል ሲያደርግ ቆይቷል። ይሁን እንጂ በደናክል አካባቢ እየተፈጸመ ያለው መጠነ ሰፊ ስልታዊና መንግስት መር የሰብአዊ መብት ጥሰትና የዘር ማጥፋት ወንጀል እየተባባሰ መምጣቱን ነው የድርጅቱ ሊቀመንበር ኢብራሂም ሃሩን በመግለጫቸው ያነሱት። በኤርትራ መንግስት ማለትም የግድፍ ስርዓት በቀይ ባህር አፋር ላይ እያደረሰ ያለው የዘር ማጥፋት ሴራ እኛ ለብዙ ዓመታት ከነበርንበት መሬት እያጠፋን በኃይል እየተሰደድ እስራት ያለ ፍርድ ገደብ የሌለው ወታደራዊ ግዳጅ ሴቶችን መድፈር የኢኮኖሚ ማዕቀብ ባህር ላይ ደግሞ እንደፈለገ እንዳይሰሩ ሰው ወጥቶ እንዳይገባ ሆን ብሎ ቀይ ባህር አፋር ተሰዶ መሬቱ እና ባህር ሁሉ መስቀል ስለሆነው የሻዕቢያ ስትራቴጂ ስለዚህ ከ1993 ጀምሮ እየደረሰብን ያለው የዘር ማጥፋት ዘመቻ ለማቃለል ነው የመጣ ነው። በመሆኑም ህዝቡን ከሚደርስበት መከራ ለማዳን የሰብአዊ መብት ተቋማት ሚናቸውን እንዲወጡ የሚጠይቅ አቤቱታና ክስን ለአፍሪካ የሰብአዊና የህዝቦች መብቶች ኮሚሽን ማስገባቱንም ድርጅቱ ገልጿል። ጋምቢያ ያለው በንጁል የሚገኘው የአፍሪካ ሰብአዊና ህዝቦች ኮሚሽን ላይ ያቀረበው ክሱ 122 ፔጅ ነው። ሻዕቢያ በእኛ ላይ ያካሄደ ያለው ዘር ማጥፋት ዘመቻ ሁሉ የሚገልጽ ነው ሪፖርቱ። ስለዚህ ጁን 4 ላይ አስገብተን ነበር 2025 ያንን ደግሞ ያስገባነው ክሱ ተቀባይነት አግኝቶ በ60 ቀን ውስጥ የኤርትራ መንግስት ስለዚህ ክስ መልስ እንዲሰጥ ወደዛ ተልኳል። ግን ክሱ ወደ ኤርትራ የተላለፈው በዲሴምበር 11 ነው። ስለዚህ ቀኑ ገና ነው እና በ60 ቀን ውስጥ መልስ እንደምናገኝ ነው። በቀይ ባህር የአፋር ህዝቦች ላይ እየደረሰ ያለውን ግፍ እንዲያውቁ ብሎም የአፍሪካ ህብረትን ጨምሮ የተመድና ሌሎች ዓለም አቀፍ ተቋማት ህጋዊ፣ ዲፕሎማሲያዊና ፖለቲካዊ እርምጃን እንዲወስዱም የድርጅቱ ሊቀመንበር ጥሪ አቅርበዋል። በእኛ ላይ የደረሰውን የኃይል ዘር ማጥፋት ወይ የኃይል ስደት ያው በደንብ ለዓለም አቀፍ ዘገባ እንዲታደርጉ ነው የምንፈልገው። ምክንያቱም እኛ አፋር ለብዙ ጊዜ ለሺዎች ዓመታት የነበረበት ባህር በኃይል እየለቀን ነው እየወጣ ነው ያለ ነው። ለምሳሌ 300 ሺህ አለ ተፈናቃይ በኢትዮጵያ ውስጥ ብቻ 300 ሺህ አለ። በየመን አለ፣ በጅቡቲ አለ፣ በሳውዲ አለ። ስለዚህ በቃ አገር ወደ መጥፋት ደረጃ ላይ ስለደረሰ ይህንን ደግሞ ዓለም እንዲሰማና የአፍሪካ ህዝብ እንዲሰማ ለዓለም አቀፍ ጋዜጠኞች ይህንን ጉዳይ አውቆ በቀይ ባህር አፋር ላይ እየደረሰ ያለው የዘር ማጥፋት ዘመቻ ለዓለም እንዲያሳውቁ ነው። የዓለም አቀፉ ማህበረሰብ በቀይ ባህር የአፋር ህዝብ ላይ ለሚደርሰው የሰብአዊ መብት ጥሰት ትኩረት ሰጥቶ አፋጣኝ ምላሽ እንዲሰጥም ድርጅቱ መልእክቱን አስተላልፏል። አሁን ላይ ሰላምን በሀገሪቱ ለማረጋገጥ እየተደረጉ ያሉ ጥረቶች ተጠናክረው እንዲቀጥሉ ከንግግር ባለፈ ተግባራዊ ስራዎች እንደሚያስፈልጉ አባገዳ ጎበና ሆላ ሬሶ ተናገሩ። ሰላምን በዘላቂነት ለማረጋገጥ ከቤተሰብ ጀምሮ የሰላም ግንባታ ስራ ሊሰራ ይገባልን ብለዋል። ኢብራሂም መሐመድ
ስለተናገርን አይደለም ደግሞ ሰላም ሊመጣ የሚችለው ስንሰራበት ነው። በዜናው መግቢያ ሀሳባቸውን ያደመጥናቸው የቱለማ ኦሮሞ አባገዳ ጎበና ሆላ ኦሬሶ ይባላሉ። የኦሮሞ አባገዳዎች ህብረት ዋና ጸሐፊ ናቸው። ከአሚኮ ጋር በነበራቸው ቆይታ ሰላም ለሰው ልጅ ማህበራዊና የዕለት ተዕለት ኑሮ መሰረት መሆኑን ተናግረዋል። ወልዶ ማሳም ሀዘንን ደስታን ማሳለፍ ማለት ሰላም ካለ ነው። ይሄ ከሌለ ሰላም ከሌለ ማኖር አይችሉም ይሄንን። ስለዚህ ሰላም ማለት ለሰው ልጁ ህይወት ማለት ነው። ህይወት ማለት ነው። የሰው ልጁ ህይወት ማለት ነው። ለእንስሳትም ለእጽዋትም ለማንኛውም ሰላም ውድ የሚባለው ለሰው ልጅ እግዚአብሔር የሰጣ ስጦታ ማለት ነው። በሀገሪቱ ሰላም እንዲጸናና በዘላቂነት ሰላምን መገንባት የሚቻለው ከቤተሰብ ጀምሮ በሚሰራ ስራ መሆኑን አባገዳ ጎበና ሆላ ኦሬሶ ገልጸዋል። ከቤት ተነስቴ ከራስክ ተነስቴ ሰላም ስትሰራ ነው። አንተ ጠዋት ስትወጣ የሆነ ነገር አቅዴ ትወጣለ፣ ያልተሳካልኝ ነገር ካለ ትረብሻለ። እንደዛ ማድረግ የለብኝ። ሰላም ከዛ ከቤት አንስቶ ከቤተሰቡ አንስቶ እስከ ጎረቤት እስከ ክልሎች እስከ አገር አቀፍ ይሄ ሰላም ከተገነባ ነው ሰላም አንድ ላይ ተጠራቅሞ ብሩህ ሰላም የሚሆነው። ስለዚህ ሰላም ከሁሉም በላይ ጊዜ የሚሰጠው ስለሆነ ኢትዮጵያኖች ሰላም ላይ አተኩረን መስራት አለብን። ሰላም ላይ ጊዜ መስጣት የለብንም። ሰላም ለማውረድ አሁን ላይ ሰላምን በሀገሪቱ ለማረጋገጥ እየተደረጉ ያሉ ጥረቶች ተጠናክረው እንዲቀጥሉ ከንግግር ባለፈ ተግባራዊ ስራዎችም እንደሚያስፈልግ ጠቅሰዋል። ስለተናገርን አይደለም ደግሞ ሰላም ሊመጣ የሚችለው ስንሰራበት ነው። ሰላም ስንሰብክ ነው። ሰላም ስንናገር ነው። ሰላም ስንሰራ ነው። ለትንሽ ነገሮች ወደ ብሔር መውሰድ የለብንም። ለትንሽ ነገሮች ብሔርና ብሔረሰቦችን ማጋጨት የለብንም። ስለዚህ ሰላም ማውረድ አለበት። ሰላም ማስራት አለበት። ትግስት ማኖር አለብን። ዛሬ ያጣነው ነገ እናገኛለን። ስለዚህ ለሰላም ቅድሚያ መስጠት አለብን። ሰላም የሚረጋገጠው በአንድ አካል ጥረት ብቻ ሳይሆን በጋራ ርብርብ መሆኑን የኦሮሞ አባገዳዎች ህብረት ዋና ጸሐፊና የቱለማ ኦሮሞ አባገዳ ጎበና ሆላ ኦሬሶ መክረዋል። ያለንን ብዝሃ የባህል ሀብት የበለጠ በማልማት ዘርፉ የሚያስገኘውን ጥቅም ለማሳደግ እየተሰራ መሆኑን የሰሜን ሸዋ ዞን ባህልና ቱሪዝም መምሪያ ገለጸ። በሰሜን ሸዋ ዞን 17ኛው የባህልና ኪነ ጥበባት ፌስቲቫል በደብረ ብርሃን ከተማ እየተካሄደ ነው። የቀደሙ አባቶች ያቆዩልንን የባህልና የታሪክ አሻራ የአሁኑ ትውልድ የማስቀጠል ኃላፊነት እንዳለበትም ተጠቁሟል። ገንዘብ ታደሰ የሰሜን ሸዋ ዞን 17ኛው የባህልና የኪነ ጥበብ ፌስቲቫል በደብረ ብርሃን ከተማ እየተካሄደ ይገኛል። ወረዳዎች ባህላችንን ይገልጽልናል ያሉትን አለባበስ ተውበው ሌሎች ስራዎቻቸውን ይዘው ነው የተገኙት። ይህ መድረክ መኖሩ በተለይ ባህልን ከማስተዋወቅ አንጻር እንዲሁም ከማሳደግ አንጻር ምን ፋይዳ ይኖረዋል? ጠይቀናቸዋል። ከቆት ወረዳ ነው የመጣ ነው እና ደስ ይላል። የእርስ በርስ ጥምረት ይኖረዋል። ፍቅር አለው፣ መተሳሰብ አለው። በቃ አሁን ላይ የድሮ ልብስ እየተመለሰ ነው። ማህበረሰቡ ሁሉም ነገር አሪፍ ነው። አሁን ላይ ጥሩ መነቃቃት አለው። ከሞረትና ጅሩ ነዋሪ ከተማ ያው ለዚህ ለፌስቲቫል ብዙ ነገር አዘጋጅተናል። ይሄ አለባበሩ ይባላል ባለ 7 ድርድር ወደ ላይ በተልባ የተለቀለቀ ነው። እዚህ ጋር ስንመጣ ደግሞ የሀገራችን ምርት የሆነው ሎሚ አለ። ሎሚያችንን ይዘን መጥተናል። ይሄ ስንዴ እንጀራ ይባላል። ስንዴ እንጀራ የሚበላው እንግዲህ ይሄ ከኑግ የሚሰራ ነው። የማናውቀውን ሀገር እናውቃለን፣ ባህላችንን እናሰፋለን። አሁን ካለው ከትራንስፎርሜሽኑ አንጻር ምን አለ የሚለውን ነገር አሁን በዚህ በፌስቲቫል እኔ መጀመሪያ ጊዜ ነው። በጣም ደስ ብሎኛል። ጥሩ ነው እላለሁ። ሸዋ ባለ ብዙ መልክ ነው። ከነዚህ መካከል አንዱ የአመጋገብ ስርዓቱ ነው። በባህል ፌስቲቫሉ ደግሞ ባህልን ነው በደንብ የሚገለጽበትና ይህ ምን ፋይዳ አለው የሚለውን ደግሞ ወይዘሮ ተዋበች ሀሳባቸውን ያጋሩናል። በተለያዩ የባህል መዛነፎች እየገጠመ ያለውን ተግዳሮት ለመገዳደርና ያንንም ነገር አስቀርቶ ነባሩን ባህላችንን ለትውልድ ተሻጋሪ ለማድረግና በሸዋ ውስጥ ያሉ የምግብ ስርዓቶች ምንድን ናቸው የሚለውን ጭምር እዚህ ላለው ማህበረሰብ በማስተዋወቅ እና ትውልድ ተሻጋሪ ለማድረግ ይሄ ፌስቲቫል ተዘጋጅቷል።
የሰሜን ሸዋ ዞን ባህል ቱሪዝም መምሪያ ኃላፊ ወይዘሮ ተዋበሽ ጌታቸው ባህልን በማሳደግ እና በማጎልበት ከቱሪዝም የሚገኘው ገቢ ከፍ እንዲል መሰራት አለበትም ብለዋል። በተለያየ ወረዳ የተለያየ ክህሎት ያለው ሰው እንዳለ ያንን አይተናል። የዕደ ጥበብ ውጤቱን ማለት ነው። ከዘርፉ ተጠቃሚ በማድረግ ረገድ ብዙ የሚቀሩ ስራዎች ቢኖሩም ግን ጅምሮቹ አበረታች ናቸው። ከላይ ጀምሮ የተፈጠረውን ንቅናቄ ሁሉም ባለድርሻ አካላት ትኩረት ሰጥቶ ዘርፉን እንዲያነቃቃ በዘርፉ ያሉትን ተግዳሮቶች በር እየከፈተ ይሄ ባህል፣ እሴት፣ ወግ፣ ታሪክ ትውልድ ተሻጋሪ እንዲሆን ጥሪዬን አስተላልፋለሁ። ይህ የባህል ፌስቲቫል አብሮነትን በእጅጉ የሚያጠናክር በመሆኑ ከትውልድ ትውልድ ተጠብቆ እንዲዘልቅ መሰራት አለበት ያሉን ደግሞ የሰሜን ሸዋ ዞን ምክትል አስተዳዳሪ አቶ ተክለየስ በለጠ ናቸው። ለባህላችን ትላንት አባቶቻችን ዋጋ ከፍለውለታል። ግን እኛ ደግሞ በቅጡ መያዝ ይገባናል። የሚያጓጓ ቀለም ያለን የሸዋ ባህል ያለን አካባቢዎች ስለሆነ ይህን ይበልጥ ጨምረንበት ሌሎች አካባቢዎች ጭምር እንዲያዩት እንዲጎመኙት የሀብት ምንጫችን እንዲሆን በህዝቦች መካከል ትስስር የሚፈጥር እንዲሆን ማድረግ ይኖርብናል ማለት ነው። እንግዲህ በባህልና የኪነ ጥበብ ፌስቲቫሉ ሸዋን ይገልጣሉ የተባሉ ባህላዊ አልባሳቶች፣ ባህላዊ አመጋገብ ስርዓቶች እንዲሁም ደግሞ ሌሎች ባህላዊ የሆኑ ነገሮች ተገኝተውበት ያንን እያስመለከቱ ነው ቆይታ የሚያደርጉት። ይህ ፕሮግራም ለ3 ተከታታይ ቀናት የሚዘልቅ ነው የሚሆነው። እየተከታተላችሁ የምትገኙት ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ እየደረሰ ያለውን የዕለቱን ዜናችንን ነው። አሁን ደግሞ በትንታኔ ወደምንመለከተው ዘገባችን እናልፋለን። በሰሜን ሸዋ ዞን በ4 ዘር አባዢ ድርጅቶች አማካኝነት በመኸር ዘመኑ ከ990 ሄክታር በላይ ማሳ የለማ የምርጥ ዘር ሰብል እየተሰበሰበ ነው። ያመረቱትን ምርጥ ዘር ሙሉ በሙሉ በመረከብ በኩል የግብይት ችግር እንዳጋጠማቸው በዘርፉ የተሰማሩ አርሶ አደሮች ገልጸዋል። ጥናት ተደርጎ ጥራቱን የጠበቀ ምርት እስከቀረበልን ድረስ ምርቱን የመቀበል ችግር የለብንም ያሉት ደግሞ በዞኑ በዘር ብዜት የተሰማሩ ድርጅቶች ናቸው። ብርሃኑ ደስታ በትንታኔ ተመልክቶታል። ምርጥ ዘርን መጠቀም በሰብል ምርታማነት ላይ ከፍተኛ የሆነ አስተዋጽኦ እንዳለው የግብርና ባለሙያዎች ይናገራሉ። ከአማራ ክልል የግብርና ጥራትና ደህንነት ባለስልጣን የተገኘው መረጃ እንደሚያመለክተው እንግዲህ የምርጥ ዘርን መጠቀም ምርትን ከ20 እስከ 50 በመቶ ድረስ እንደሚጨምር ይገለጻል። ሰብሉን እድገት በመጨመር የብቅለት ደረጃውን በማሳደግና በሽታ የመከላከል አቅሙን ከፍ በማድረግ ምርታማነቱን እንደሚጨምር ነው የሚነገረው። ከዚህ ባለፈም ምርጥ ዘር ከባዕድ ነገሮች የጸዳ በመሆኑ ምክንያት ማለት ነው በገበያ ላይ ያለው ተፈላጊነትም ጭምር ከፍ ያለ እንደሆነ ይታመናል። ከሰሜን ሸዋ ዞን ግብርና መምሪያ ያገኘነው መረጃ እንደሚያመለክተው እንግዲህ በዞኑ 3 ያክል ሰብሎች በምርጥ ዘር ብዜት እየተከናወኑ ይገኛሉ። እነዚህም ሰብሎች ስንዴ፣ ባቄላና የጤፍ ዝርያዎች ናቸው። በዞኑም በ3 ወረዳዎች ላይ የሞረትና ጀሮ ወረዳ፣ ሲያደብርና ዋዩና ምንጃር ሸንኮራ ወረዳ ተሳትፎ እያደረጉ ይገኛሉ። ቀደም ሲል በጠቀስናቸው ወረዳዎች የምርጥ ዘር ብዜቱን በተመለከተ የመስክ ምልከታ አድርገን ነበረ። አርሶ አደሮቹ በምርጥ ዘር ብዜት ተሳትፎ ላይ ጥሩ እንቅስቃሴ እያደረጉ ነው። ሆኖም ከግብይት እንቅስቃሴው ጋር በተያያዘ የሚያነሳቸው ጥያቄዎች አሉ። ጥራቱን የጠበቀ ምርት እንዲኖር የበሽታ ክትትል፣ የአረም የተለያዩ በሽታዎችን የመከታተል ይሰራል ማለት ነው። ዘር መቀበል የዋጋ ማነስ ነው። ግብይቱ የዋጋ ማነስ ይታያል። ሙሉ በሙሉ እንቀበላቸዋለን የሚል አላቸው፣ ግን መጨረሻ ላይ ያው ተቀብለውንም አያውቁም። የሚቀበሉን ያው እስከ 50 ኩንታል ድረስ ነው። ምርት ደግሞ እዚህ አካባቢ አለ፣ ዝቅተኛው 65 ነው የሚወጣው። ስለዚህ የወጣውን የዘራኑን በሙሉ አይቀበሉም። 25% ይጨምራል። ያን በትክክሉ ገበያ ተጠንቶ ቢጨምር ሲያጠኑም 2-3 ያጥንተው ዝም ይሉታል። ከዛም በወረደ ገበያ ነው እንግዛችሁ ብለው ነው ወደ ኋላ ትልቁ አርሶ አደሩን እየጎተተ ያለ። በምርጥ ዘር አባዢ ድርጅቶች ጨምሮ በየወረዳዎቹ እንግዲህ የምርጥ ዘር የማባዛት ስራ ላይ ያለው ተሳትፎ ጥሩ እንደሆነ ተመልክተናል። ይህንንም የየወረዳዎቹ የግብርና ጽሕፈት ቤት ኃላፊዎች አረጋግጠውልናል። በጥራት መሰብሰቡ ሰብል ጥበቃ ላይ የምንሰራቸው እንዳሉ ሆኖ ጊዜውን ጠብቆ ዋጋ ከማጥናት ጋር የተወሰነ ተጨማሪ የሚደረጉት አርሶ አደሮቹ የሚያነሱት አንዳንድ ጥያቄዎች አሉ። እነሱ በቀጣይ ማስተካከያ ቢደረግ ምርጥ ዘርን እንመለከት 50% ለምርት ጭማሪ ድርሻ አለው ምርትን ለማሳደግ ማለት ነውና በስፋት ይዘን እየሰራን ያለንበት ሁኔታ ነው። አካባቢውም ከጊዜ ወደ ጊዜ በጣም ረጅም የሆነ ልምድ ያለ ማለት ነው። እንደ ወረዳ አባዢ ወረዳ ነው። ምርጥ ዘር ላይ እንግዲህ አጠቃላይ በምርጥ ዘር የሚሳተፉ አባዢ ድርጅቶች ወደራ ዩኒየን፣ አማራ ምርጥ ዘርና ተጉለት ዩኒየን ናቸው። ያው በትንሹም ቢሆን ደግሞ ደብረ ብርሃን ዩኒቨርሲቲ ምርምር እዚህ ምርጥ ዘር ያባዛል። ይሄ እንግዲህ ሰብስበን ወደ ሌላ አካባቢ ለዘር የሚውል ነው።
ለዘር ሲውል ደግሞ በአግባቡ ነው እንዲዘራ ያደረግነው። ማለት ተመሳሳይ ዘር ነው ተመሳሳይ አካባቢ እንዲዘራ አሁን በተለይ በርካታ ክላስተር ያለባቸው ምርጥ ዘር የተባዛባቸው ናቸው። ከሰሜን ሸዋ ዞን ግብርና መምሪያ ያገኘነው መረጃ እንደሚያመለክተው በዞኑ 4 ያክል ምርጥ ዘር አባዢ ድርጅቶች አሉ። እነዚህ ምርጥ ዘር አባዢ ድርጅቶች የግብይት እንቅስቃሴያቸው እነዚሁም ደግሞ ከአርሶ አደሮች ጋር ያላቸውን ግንኙነት በተመለከተ ማብራሪያ ጠይቀናል ማለት ነው። በዞኑ ያሉ የምርጥ ዘር አባዢ ድርጅቶችም ስንመለከት ከሰሜን ዩኒየን፣ ወደራ ዩኒየን፣ የተጉለት ምርጥ ዘር ብዜትና አማራ ምርጥ ዘር ኢንተርፕራይዝ ናቸው። ከነዚህ ድርጅቶች መካከል ከወደራ ሁለገብ የገበሬዎች ዩኒየን ስራ አስኪያጅ ከአቶ አስገለል ሙሉሸዋ ጋር ቆይታ አድርገናል። እሳቸው እንግዲህ የምርጥ ዘር ግብይትን በተመለከተ በጥናቱ መሰረት ጥራቱን የጠበቀ ምርጥ ዘር እስከቀረበላቸው ድረስ ምርቱን ለመቀበል ችግር እንደሌለ ገልጸውልናል። በሁለትና ጅሩና ሳያደሩ ዋዩ እናባዛለን። ወደ 182 ሄክታር ነው እያባዛን ያለ ነው። በዚህ ሂደት ከማሳ ዝግጅት እስከ ስብሰባው ድረስ ነው የምንከታተለው። በዚህ ዓመት የምንሰበሰበው 5000 ኩንታል እንሰበስባለን ብለን ያቅድ ነው። በጥራት አምርተው ለእኛ እስካቀረቡን ድረስ እና በተለይ ደግሞ ከመሰብሰቡ በፊት የግብርና ጥራት እና ደህንነት ቁጥጥር ባለሙያዎች አሉ። እነሱ ያሳለፉትን ዘር ነው እኛ የምንሰበስበው። በእነሱ የተረጋገጠውን ዘር እንሰበስባለን። አሁን ሁለት ጊዜ አይተውታል፣ ሶስተኛ ይታያል መጨረሻ ላይ። በእነሱ የተረጋገጠውን አርሶ አደሩ ደግሞ በጥራት አምርቶ ወደኛ ካቀረበልን እኛ ለመሰብሰብ ችግር ያጋጥመን መሰብሰብ እንችላለን ነው። የምርጥ ዘር ግብይቱንና ከአርሶ አደሮች ጋር ያለ ግንኙነትን የተሻለ በማድረግ በኩል ምን እየተሰራ ነው ስንል ከተጉለት ዘር ብዜት ዩኒየን ስራ አስኪያጅ አቶ መኮንን ገብረ ጊዮርጊስ ጋር ቆይታ አድርገናል። እሳቸው እንግዲህ በሂደቱ የተለያዩ ችግሮች እንዳሉ ገልጸዋል። ይህንን መነሻ በማድረግ የመፍትሄ አማራጮችም እየተቀመጡ ነው። በአርሶ አደሮች በኩል ሊስተካከል ያሏቸው ነጥቦችም አሉ። አንደኛው እዚህ ላይ ያለው ችግር ምንድነው? ሁሉንም ዘር ለመሰብሰብ የፋይናንስ እጥረት ነው። ግብርና ቢሮ በየአመቱ የተወሰነ ብድር ይሰጠናል። ሌላ ከባንክ የምንበደረው አለ። ከባንክ ስንበደር ግን ወለዱ በጣም ከፍተኛ ነው። ለዘር ተብሎ የሚቀነስ ነገር የለም። በነገራችን ላይ ዘር ከፍተኛ የኢንቨስትመንት ገንዘብ የሚጠይቅ ስራ ነው። ሁለተኛው ምንድነው? ከጥራት አኳያ ልክ በተሰበሰበ ሰዓት ላይ ኢሚዲየትሊ እኛ በምንሰበስባቸው አባል መሰረታዊ ማህበራት አሉ ዘር የሚያባዙ፣ ወደዛ ነው መምጣት ያለበት። አሁን ግን አርሶ አደሮቹ ምን አለ ነገ ጧት ዋጋ ሊጨምር ይችላል የሚል የማቆየት ነገር አለ። እኛ ከምንከፍላቸው ገንዘብ ገበያው ከዛ በላይ ሆኖ አያውቅም። አሁን ባለፉት 9 ዓመታት ያየነው መረጃ ገበያው ከዛ በላይ ሆኖ አያውቅም። የጥራት ችግር እስከሌለበት ድረስ የዘር ንጽህናው የተስተካከለ ከሆነ እንዲያውም እኛ እንደነዚህ አይነት አርሶ አደሮች ስለምንቀበል ከፍተኛ አቅርቦት ያላቸው አርሶ አደሮች ብለን ሁላ ሽልማት የምንሰጥበታለን። ከምርጥ ዘር ግብይት ጋር በተያያዘ የሚነሱ ቅሬታዎችን ለመቀነስ ሲባል የተቀመጠ የህግ ማዕቀፍ መኖሩን ከሰሜን ሸዋ ዞን ግብርና መምሪያ ያገኘነው መረጃ ያመለክታል። ጥናት ይደረጋል። ጥናቱ የሚደረገው እንግዲህ ከግብርናና ከግብይት ባለሙያዎች በተውጣጣ ኮሚቴ አማካኝነት ነው። በወረዳው ዋና የገበያ ማዕከል ጥናቱ ይደረጋል። በመኸር ዘመኑ ቀደም ሲል በጠቀስናቸው 4 የምርጥ ዘር አባዢ ድርጅቶች አማካኝነት ወደ 990 ሄክታር ማሳ በዘር ተሸፍኗል። አሁን የምርጥ ዘር ስራ የመሰብሰብ ስራ እየተከናወነ ይገኛል ማለት ነው። ከዚህ ውስጥ 31000 ኩንታል ገደማ ምርት ይገኛል ተብሎም ይጠበቃል። በመጨረሻ አጫጭር ዜናዎችን ወደ እናንተ እናደርሳለን። ሰላማዊት ነጋ ታቀርበዋለች። በኢትዮጵያ የግብርና ቴክኖሎጂና ኢኖቬሽን ለማበረታታት የሚያግዝ የኢኖቬሽን ፖሊሲ ቤተ ሙከራ ግብዓት ለመሰብሰብ ያለመ የግብርና ስታርታፕ ወርክሾፕ ተካሂዷል። ወርክሾፑ የኢኖቬሽንና ቴክኖሎጂ ሚኒስቴር ከዓለም የምግብና እርሻ ድርጅት ፋኦ ጋር በመተባበር በኢትዮጵያ የኢኖቬሽን ፖሊሲ ቤተ ሙከራ ፕሮጀክት ማዕቀፍ ውስጥ የተዘጋጀ እንደሆነ በወርክሾፑ ላይ ተገልጿል። ወርክሾፑን የከፈቱት የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ባይሳ በዳዳ የፖሊሲ ፈጠራ ቤተ ሙከራዎች እያደገ ላለ ሀገር የግብርና ሴክተር ውስብስብ ችግሮችን ለመፍታት ከፍተኛ አስተዋጽኦ እንዳላቸው ገልጸዋል። ዲጂታል ኢትዮጵያ 2030 ስትራቴጂ ከያዛቸው ዋና ዋና ግቦች መካከል የግብርናውን ዘርፍ ማዘመን አንዱ ነው። የአርሶ አደሩን የዕለት ተዕለት ተግባር ከዘመናዊ ቴክኖሎጂ ጋር በማጣመር ምርትና ምርታማነትን ለመጨመር የታሰበው ይህ ስትራቴጂ ከሚያበረክታቸው ዘርፈ ብዙ ጥቅሞች መካከል የሚከተሉት ዋና ዋናዎቹ ናቸው። በሰው ሰራሽ አስተውሎት ኤአይ የታገዘ የምክር አገልግሎት ለሺህ ዘመናት የዘለቀው ባህላዊ የግብርና ስራ በሰው ኃይል ላይ ብቻ የተመሰረተ በመሆኑ አርሶ አደሩ ወቅታዊ መረጃ የሚያገኝበት እድል አነስተኛ ነበር። ይህንን ክፍተት ለመሙላት የዲጂታል ግብርና የምክር አገልግሎት የተሰኘ በሰው ሰራሽ አስተውሎት የሚታገዝ ዘዴ ስራ ላይ ውሏል። ይህ ቴክኖሎጂ አርሶ አደሩ ስለ አየር ሁኔታ ትንበያ፣ ስለ ሰብል ዝግጅትና ስለ ማዳበሪያ አጠቃቀም መረጃዎችን በሞባይል ስልኩ በጽሁፍ ወይም በድምጽ በፍጥነት እንዲያገኝ ያስችላል ተብሏል። ዘገባው የኢኖቬሽንና ቴክኖሎጂ ሚኒስቴር ነው።
የጌጣጌጥ ማዕድናትን እሴት በመጨመር በማምረት የውጭ ምንዛሬ ግኝትን ማሳደግ የሚያስችሉ በሀገር ውስጥ የተመረቱ የመቁረጫ የማለስለሻና ቅርጽ ማውጫ ማሽኖች በቅርቡ ወደ ስራ እንደሚገቡ የማዕድን ኢንዱስትሪ ልማት ኢንስቲትዩት አስታወቀ። የጌጣጌጥ ማዕድናት ልማት ፍኖተ ካርታና የዲጂታል ቴክኖሎጂ ግንባታ የተጠናቀቀ መሆኑንም ተገልጿል። የኢንዱስትሪ ልማት ኢንስቲትዩት የጌጣጌጥ ማዕድናትን ዘርፍ በጥናትና ምርምር በቴክኖሎጂና በአቅም ግንባታ የመደገፍ ኃላፊነት የተሰጠው ሲሆን በዚህም ከዘርፉ የሚገኘውን የውጭ ምንዛሬ ግኝት ማሳደግ እንዲሁም በቀጥታና በተዘዋዋሪ ለዜጎች ሰፊ የስራ ዕድል መፍጠርን ዓላማ ያደረገ ነው። የኢንስቲትዩቱ የአርቴዝናልና ጌጣጌጥ ማዕድናት ልማት ምርምር መሪ ስራ አስፈጻሚ ዶክተር ጌራ ተጫነ እንደገለጹት ሀገሪቱ ልዩ ልዩ የጌጣጌጥ ማዕድናት ቢኖሯትም እስካሁን የሚፈለገውን ያህል ገቢ ማግኘት አልተቻለም ብለዋል። ለዚህም ማዕድናቱ እሴት ሳይጨመርባቸው ለውጭ ገበያ መቅረባቸው፣ የሰለጠነ የሰው ኃይል እጥረትና የቴክኖሎጂ አጠቃቀም ዝቅተኛ መሆን በምክንያትነት አንስተዋል። ዘገባው የኢዜአ ነው። የተከበራችሁ ተመልካቾቻችን ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ ሲደርሱ የነበሩ የዕለቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።